ያው እንደሞተች ቁጠሩት በቃ እንዳለች አልቆጥርም እኔ ውሻ ሆና የሰው ልጅ ወደ ውሻ ተቀይሮ እኔ ጉዴ አይደለም ይኸውልሽ ኢክራም እስቲ አስቢ እኔና አንቺ ሙስሊም እና ክርስቲያን ሆነን እንዴት ነው ተጋብተን አብረን የምንኖረው ልጆች ልጅ ማን አሬ ሰውዬ እየጠፋ ነው በእግዚአብሔር ስም ናቲ እንዴ እንዳለ ፊቱ እኮ የጠሯቸው ይኸውልህ በቃ እኔና ሰላም ካሁን በኋላ ልንኖር አንችልም እንደዚህ ሆና ይኸውልህ እንደዚህ ውሻ ሆና ማየት አልችልም በቃ ያለን መፍትሄ ያንተም መፍትሄ እኔ ጋር ነው ይኸው በቃ እቺ ልጅ እንፋታት አሁን እስካሁን ምን አይነት ህሊና ነው ያለሽ ቆይ አስመሳይ ነሽ እንዴ እስካሁን ልጁ እንዲህ ፊቱ ሰውነቱ እየጠቆረ ዝም ብለሽ ምትል ትላንት ነው ሰሞት ለምንድን ነው የማትረጋጉት ነው ትላንት ነው ሰላም እንዴት ናችሁ ቤተሰቦች እኛ ያለን እግዚአብሔር የተመሰገነ ይሁን ቤተሰቦች በጣም አስቸጋሪ ሁኔታዎችን እያለፍን ያለ ነው ሰሞኑን የምታያቸው ናቸው በቃ ቪዲዮ ላይ ማለት እኔ እየከበደኝ ነው ምንም በቃ ነገሮች እንዳለ መቆጣጠር እያቃተኝ ነው ያለው ያው ከሰሞኑ ደግሞ አይታችኋል እናቴ ምን አይነት ሁኔታ ውስጥ እንዳለች እንደዚህ ኩርምት ብላ ውሻ ሆና ተኝታ ነው ያለችውና ይሄንን ሳይ በቃ አንዳንዴ ራስን አጥፋ ይለኛል በቃ ማያሳስበኝ ነገር የለም ይሄ ሁሉ ደግሞ የተፈጠረው በእኔ ምክንያት ነውና በቃ አንዳንዴ ሳስበው ያው እንደሞተች ቁጠሩት በቃ እንዳለች አልቆጥርም እኔ ውሻ ሆና የሰው ልጅ ወደ ውሻ ተቀይሮ ለመጀመሪያ ጊዜ ነው እኔ ዛሬ ነው ያየሁትና በእኛ ቤተሰብ ነው ያየሁት ይሄንን ነገር ቤተሰቦችና እና ትላንት የተለቀቀው ቪዲዮ አይታችኋል ማለት በራሷ አንደበት ከዚህ በፊት ውሻዋ እኔ ምድነው በገነት ድምጽ ማለት ነው እኔ ምድነው አንተና ኢክራም ስትጋቡ ነው አለች እና እኛ ደግሞ ያንን ተቀብለን ያንን ሰምተን ቀለበት አሰረን እኔና ኢክራም ቀለበት አደረን እኔ ምድነው ስትለን በቃ እኛ ደግሞ ያው የራሷ የገነት ድምጽ ነበር እነ ናቲ ራሱ ነበሩ ሁሉም ነበሩ ይዘዲንም ነበር በራሷ ድምጽ በገነት ድምጽ ቀለበት ስታደርጉ ነው ምድነው ስትለን በቃ እኔ ደግሞ እውነት ነው የመሰለኝ ቤተሰቦች እና እንዲሁም ተቻኩለን ነበር አይታችኋል እዚህ ጋር ያው ፊኛው ራሱ አልተነሳም ካሜራ ላይ አይታይም እንጂ በቃ ፊኛም ዝም ብለን እንደነገሩ አደረግን ከዛ በኋላ የኢክራምን አጎት ጠራን ያው ቤተሰቦቿን ስለማናገኛቸው ማለትና ከዛ በኋላ አጎትየው መጣና እንደነገሩ ቀለበት አደረግን ቪዲዮ ላይ እናንተ ያያችሁት ማለት ነው ሄደን ተፈራረምን እዛ ስንጠብቅ ምንም አዲስ ነገር የለም ያው እንደምታዩት ነው በቃ ኩርምት ብላ የኔ እናት ኩርምት ብላ ነው በቃ እንደ ውሻ የምትተኝ ግን ቤተሰቦች በቃ ምን ማድረግም እንዳለብኝ አላውቅም መፍትሄም ምንም በቃ እስቲ መፍትሄ የምታውቁ ሰዎች ኮሜንት ላይ ጻፉልን አብዛኞቻችሁ ያው በቃ ጸበል ትላላችሁና ጸበል እኔ እንዴ ምን ብዬ ነው ውሻ ይዤ የሚሄደው እንዴ ማንም እኮ የሚረዳ የለም አሁን እናንተም እኮ ቪዲዮ ላይ ስላያችሁ ነው እዚህ ጋር ያሉት እነ ናቲም እነ ኢዘዲንም ያመኑት እኮ ስለ ቦታ ላይ ስለነበሩ ነው እንጂ ማንም ሰው ወደ ውሻ ተቀየረ ቢባል ማንም አያምንም ቤተሰቦችና እንዴት ነው እኔ እስቲ በእኔ ቦታ ሆናችሁ እዩት እንዴት ነው ውሻ ቤተክርስቲያን ይዤ የምገባው ጸበል ቦታ እንዴት ነው ውሻ ጥመቁልኝ ብዬ ይዤ የምሄደው ቤተሰቦች እና ለዛም ነው በቃ ጸበልም ይዤ መሄድ አልፈለኩት ውሻ ሳትሆን በፊት እናስጠምቃት ነበር ግን ከዛ በኋላ ይዘናት ሄደን አናውቅም ቤተሰቦቼና እና ቤተሰቦች በቃ እኔ ምንም እንደማለት እንዳለብኝ ሰምተናል አይደል እንዴ እናንተ ስትጋቡ ነው እኔ ሰው መሆነው ያለች እና አሁን ምን ተፈጥሮ ነው ምንም እኮ እኔ ለውጥ እኮ እያየሁ አይደለም ሚክሮ እኮ ለውጥ አላየሁም ግን ምንድነው ብቻ ነው የምታወራው አሁን ብቻዬን ማውራት አለማውራት እኮ አይደለም ሚክሮ በቃ አሁን እኔ አንቺን አንደኛ ገባሁሽ አውቃለሁ እንደምትወጂኝ እኮ አውቃለሁ እኔም ላንቺ የሆነም እንትን አለኝ ፍቅር አለኝ እወድሻለሁ ግን ደግሞ ሃይማኖታችን አንድ ስላልሆነ
የዛኔ ያቀረብሽልኝን ፍቅር አልተቀበልኩሽ አይደለ እኮ እንድንጋባ አሁን አልነበረም ሰዓቱ ነው ያገባሁሽ እሷ ሰው ትሆናለች ብዬ ነው በራሷ አንደበት ስለሰማሁ እንጂ ወደኛ አይደለም ነው እንደዛ እያልኩ ነው በራስሽም እኮ አንደበት እኮ ተናግረሻል ይከፍ ምንድነው በራሴ ሃይማኖት ይቀድማል ከሁሉም ነገር እኔና አንቺ ብያለሁ እንደዛ እኔም ደግሞ እሱ ስሜት ይሰማኛል አንቺ ሃይማኖትሽን እስልምና እንደምታከብሪ እኔም ደግሞ ክርስቲያን ነኝ እኮ እንዴ ሙስሊም ሴት ሳገባ እወድሻለሁ እና ታዲያ እየቀለድክብኝ ነው እንዴ እኔ ጉዴ አይደለም ይኸውልሽ ኢክራም እስቲ አስቢው እኔና አንቺ ሙስሊምና ክርስቲያን ሆነን እንዴት ነው ተጋብተን አብረን የምንኖረው ልጆች ልጅ ይኖራ እንዴ የኔ እናንተ ምን ነው ከበደ ማንንም ይኖር የለም ወይ ደግሞ እያስመሰሉ እየዋሹ ሊኖሩ ይችላሉ ዞሮ ባጭሩ ይኸውልሽ ኢክራም እኔ ያገባሁሽ እሷ ወደ ሰውነታ ትቀየራለች ብዬ ነው ወላሂ በል እንጂ በደኸኝ አይደለም ያገባኝ ነገርኩሽ በቃ እኔ እወድሻለሁ እሱን እኮ አልካድኩም ኢክራም ግን እኔ እኮ እናንተ ደስ ይላችኋል ብዬ ነው ቤቱን ሞቅ አደረግ ቡና እያፈላሁ አንተ ሌላ ነገር ታስባለህ ወይኔ ጉድ አሁን ስለ ቡና አይደለም ምንድነው እያወራሻለሽ አንቺ እኮ ደስ ብሎኝ እኮ ነው ገኒ ደስ ብሏታል ቡና ላፈላ ምንድነው እሷ አሁን እኮ የቡና ሰዓት አይደለም ኢክራም ቤተሰብ ቢሰማ ምን ይላል ቤተሰብ ተይ ጎረቤት እስካሁን አንድ የሰማ ሰው የለም እና ሰው ቢሰማ ምን ይላል እንዴ እኔ እኮ እስካሁን ምንድነው የምትለው አንተ ማነው እኔ ጠርቻቸዋለሁ እስቲ እና ናቲን ጠርቻቸዋለሁ ምን እንዲያመጡልኝ ማነው ግባ ናቲ ሰላም ይዙ በእናትህ እኔ ጨንቆኛል በጣም እንዴ እግዚአብሔርን ያው ለኔ ትናንትና ያን ሁላ ነገር እንደዛ አጎቷ ፊት ስለጠለጥ የነበረው እናቴ ትድናለች ብዬ ነው ግን አሁን ያው እንደምታያት ነው ቀለበት አረግን እውነት እንዲመስል መንፈሱን እውነት እንዲመስለው ሄደን እዛ ተፈራረምን የባልና ሚስት ምናምን ተባብለን እንደምታየው ነው ምን ይሄው እንዴት እንደምትሆን እያያት ነው እኔ መጀመሪያም ነገር ነበር ውሻው አላት ትቀየር ትችላለች ለውሻው ብለህ ትናንትናም ነገር ያለው ነገር ለውሻው ብለህ ቲን ኢክራም እንዳታገባት ብያለሁ እያቀለደብኝ ነው ውሻው አትበል አንተ ደግሞ ውሻው እንዳትል ይኸውልህ እናቴ ናት እዚህ ተጋድማ ያለችው አሁን አንተ ምንድነው የምትለው ከኔ ምንድነው የምትለው ይኸውልህ ይዙ እኔ በቃ ከአይምሮዬ በላይ እየሆነብኝ ነው እናቴ በቃ እኔ አትቆስቁስኝ አንተ ተረጋግተህ ነገሮችን መወሰን ያለብህ ዘጥ ለማታገዝ ገኒ ትድናለች አላለች ምስካና ግራ የገባኝ በእናትህ እኔ እኮ ምን ላድርግሽ እኔ ምንድነው አማራጭ ቆይ ምንድነው ማድረገው በእግዚአብሔር ምንድነው እናቴ በቃ እንደዚህ ውሻ ሆነች ተረጋጋ በቃ ያለው ነገር ወይ ፈጣሪ ምንም እናደርገው ነገር የለም ይኸውልህ ይዙ ናቲንም ጠርቼዋለሁ ምነግራችሁ ነገር አለ በቃ ናቲ በሽታ አለበት የራሱ ችግር አለበት አውቃለሁ ግን በቃ ያለኝ እሱ ነው ከጎን ይሄን ሁሉ ነገሮች ማስተካከል የምንችለው አብረን እንደጀመርነው አብረን ነው በቃ እናንተም ታግዙኛል ግን ኢክራም እኔና አንቺ ደግሞ በቃ ትልቅ ስህተት ትላንት ተሳስተናል አለቀ ነው ስህተታችን እስቲ ንገረኝ ምንድነው ስህተታችን ሳሚ እኔ አንተን መውደዴ ስህተት ነው መውደድሽ እኮ አይደለም እሺ ታዲያ በቃ ምንድነው የተጋባ ነው አንቺ ትናንትና ቪዲዮ ሰው ውሸት መሆኑን የውሽ ለምን ታትይመች ለምን ቀለበት አላረገልህም አትዩ እንዴ እኮ ወደዋለሁ ይኸውልህ ውሸት ነው የተናገረ ያለው እሱ ምንም እኔ እኮ ይኸውልህ እኔ እወዳታለሁ ቅድም እኮ እያወራን ነበር አይደለ ግን ሃይማኖታችን እንድንጋባ አይፈቅድልንም ወይ አንቺ ክርስቲያን መሆን አለብሽ ወይ ሙስሊም እኔ ያገባኋት በቃ ለእናቴ እንድትድን ብዬ ነው እንጂ እወዳታለሁ እኮ አልኩ ግን አሁን ልንጋባ አንችልም እንትኑን ግን አውቀህ ቀለበቱ ምናምን ያልከው እናትህ እንትን እንድድን ብለህ ተፈራርመናል እኮ ይሄን ቃል ካፍ ስለዋጣህ እኮ ነው እሷ ያልተመለሰችልህ ለምን እሪ ሳትናገርና እንትን ሳትል እሪ ያግብታት ቢሆን ኑሮ ማለት ነው ትመለስ ነበር ግን አያ እዚህ ጋር ሳሚ ግን ትናንትና ምን አልክ አንተ
እናቴ እንዲህ ለእናቴ ብዬ ነው ስትል እሷ ስትሰማ ለምን ሪል አላደረጋችሁትም አጋብቻው? አየህ እዚህ ጋር ይሄን አላሰብኩም ነበር ሳሚ መጣልህ አሁን እሱማ ልክ ነህ እና ለዛ ይሁንስ ለምን አሁን እኮ ውሸት እንደሆነ ነው የምታውቀው እኮ ጋብቻችሁ ለገኒ ለእናቴ ብለህ እንደምታደርገው ነው ያወቀችው እኮ ሪል ብትጋቡ ኑሮ ልትመለስ ትችላለች ግን እኮ እውነተኛ ቀለበት ቢሆን ኑሮ ያ ጋብቻው ነው እንጂ ውሸት እኮ ነው እሷን እወዳታለሁ እኮ ብትወዳት ጋብቻው ውሸት ነው ስላልክ እሷ ደግሞ ትእዛዟን ስላልፈጸምክላት ነው ይሄ ሁሉ ነገር ይሆን ማነው ናቲ ነህ እንዴ አሬ ሰውዬ እየጠፋ ነው በእግዚአብሔር ስም ናቲ እንዴ እንዳለ ፊቱ እኮ ይሁን ናቲ ወይኔ ባላ ወይኔ ናቲ ቆይ ምን ልትሆን ነው ዝም ብሎ ነው የሚጠማኝ ሶባል እኮ ናቲ ቁጭ በል ናቲ እሺ አረፍ በልና እኮ ቆረጣል ማለት እኮ እዚህ ጋር ወጣን ገት ቆረጣል ይባላል ውሸት እኔ እኮ በእናትህ የገባንበት ጣጣ ይዙ በእናትህ ከሱ ካገኘ ራሱ ካገኘ ማይተናለች እንዴ ግን እና አትረማመድ እስቲ ሰው እኮ ናት ውሻ ነው እንዴ አርጋችሁ የምታስበው ቡና ፈላለው ብዬ ምንም እሱ በነገራችን ላይ እሱ ችግርም ይዞ መጣ ራሱን ችግር ውስጥ ገባ ያ ሳሚ አንተ ግን ችግር ይዘሃል መጣም ችግር ውስጥ አልገባህም ግን በእናትህ ነው እንትን ውስጥ የገባህ ዞሮ ባከኔም ችግር አለብኝ መጀመሪያ እሱ የሚለውን ባልሰማ እሷ የምትለው ባልቀበል ግን እየነገርኩህ ነበር ተው ያልኩህ አሁን ያለፈው አልፏል ሳሚ እኮ አሁን ምንድን ነው እሺ እውነትህን እኮ ነው በእርግጥ ራሱ ባመጣው ጣጣ ነው እንደዚህ ሆነው ግን እሱም ደግሞ ነገር አልፏል ያው እሱም ባጠፋው ነገር ተጸጽቷል አንተም ደግሞ በተቀበልከው ነገር መጸጸት አለብህ አሁን በእናትህ አሁን እኔ እንጃ እኔ ግራ ገብቶኛል ምን እንደማደርግም አላውቅም ይኸውላችሁ እኔ አሁን ተስፋ ቆርጫለሁ በእጄና በተያዝኩት ነገር ተስፋ ቆርጫለሁ ስለዚህ አሁን ገኒን እናድናል ገኒ ካላነች እኔ መዳን አልችልም ባጭሩ እሱንማ ታውቃለህ አንተ መዳን ከቻልክ ሳገኝ መዳን አልችልም መሰረቱ እሷ ናት ሄደበት ቦታ ሄዶ እዛው እሱ የት ሄደ አሁን እኮ እሱ እኮ ተልኮ እኮ ነው ናቲ እኔ ያመጣሁት ሀሳብ አለ ሰማኝ ለአንተም መፍትሄ ሊሆን ይችላል በቃ አሁን እኔ የአንተም ነፍስ እጄ ላይ ናት የእናቴም ነፍስ እጄ ላይ ናት ትላንትና ትልቅ ስህተት ነው የሰራ ነው እሷን ሰምተን መንፈስ እኮ ሊሆን ይችላል እሷን ሰምተን ተጋባን ትላንትና ማን ስራ ነው የሰራ ነው ናቲ መሰማችሁ ይሁን እኔ በእርግጥ ገኒ ብትድን ደስ ይለኝ ነበር ተጋብታችሁ ማለት ነው ግን ደግሞ ይሄን ነገር ስታረጉ አጥፍታችኋል ምን ነበር ማድረግ የነበረባችሁ ነገር ያለው ሳሚ መድገም አይጠበቅብኝም እኔ እኮ ከልቤ ነው የምወደው እሱ ሳሚ ግን ያለው ምንድነው ገኒ እንድን ብዬ ይሄን ነገር ያደረኩት ይሄን ጋብቻ እንደዛ ማለት አልነበረብህም ሳሚ እሺ እኮ በቃ ይሄ ነገር እኮ ስትሰማና ስታውቅ እኮ ሪል አለመሆኑን ስታውቅ እውነት አለመሆኑን ስታውቅ የመመለስ እንትን ነው አይኖርም ግን ዝም ብለህ በውስጥ ይዘህ ተጋብተህ እንኳን በኋላ እንደምትፈታት ለማንም ሳታወራ እንትን ብትል አሪፍ ነበር ምን ማለት ነው እውነታው እኮ ገኒ እንድትድን ነው አይደለ ገኒ እንድትድን አንዴ አማርኛ ይስማኝ እኮ ገኒ እንድትድን ብሎ ለእሷ ሲነግሯት ለገኒ እሷ ደግሞ ይሄ ነገር ፌክ መሆኑን ስታውቅ ወደ ራሱ የመመለስ እንትን ላይኖራት ይችላል ገባ ተረዳኝ እና እንዴት እንደ እውነተኛ ሰው እኮ ሊጋባ አይችሉም እነዚህ ሰው እኮ እንደዛ ሆኖ አውቀው ማስመሳስ ገኒ እንድትድን ነው እሷ ያለችው እኮ ተጋቡ ሪል እኮ ነው ተጋቡ ያለችው ገኒ ሪል ልንጋባ አንችልም እሷ ሙስሊም ነኝ እንዴት ነው እኮ እሷ ያለችውን ተግባር በቃ ስላላረክላት ነው ፌክ መሆኑን ስላወቀች በቃ እኮ ዞሮ እኔ ዛሬ ጠራኋቸው ይኸውልህ በቃ እኔና ሰላም ካሁን በኋላ ልንኖር አንችልም
አዎ እዛም ሄደን ቢሆን ወረቀቱን መቅደድ አለብን። ስለዚህ ያው እኔ ቀለበቱን አውልቄያለሁ። እኔ ሳሚ እኮ እወድሃለሁ ምንድን ነው የምትለው እንዴ? በቃ አብረን ልንኖር አንችልም። እኔ እናቴ እንድትድን ነበር ይሄን ሁሉ ነገር ያደረኩት። ጊዜ ያስፈልገናል እኔና አንቺ እንጂ ምንድነው ቀለበት አይሆንም። አሁን በቃ እንዴ ባለው የሆነ ነገር በሉት እንጂ ሳሚ እንደ ወንድምነት አንድ ምክር ልስጥ። አሪ አዲስ ከተጋባችሁ ገኒ ትድናለች ይመስለኛል። ሊሆን አይችልም ሳስበው። ሃይማኖት የሚባል ነገር አለ። ቀለበቱን ስጣት ገኒ እንደዚህ እንደሆነች ትቀራለች። አሁንስ ምን ተገኘ? ምን አዲስ ነገር አለ? አዎ ምን ሆነች? አትረዳኝም? ያማል ጤነኛ ነህ? ይዘርዲን አንተ ምንድነው እያሰብክ ያለው? ገብቶኛል እኮ የምትለው ሪል ተጋቡ እያልከን ነው። ሪል ደግሞ ሊሆን አይችልም። ፌክ መሆኑ ስላወቀሽ ነው ያልዳነችው ገኒ። ፌክ መሆኑ ሪል ሊሆን አይችልም። መሀላችን የሃይማኖት ድንበር አለ። በቃ እኔና እሷ አንድ ላይ ልንሆን አንችልም። ሳሚን እኮ እወዳለሁ። ስለወደድሽኝ ብቻ የሚሆን ነገር የለም። ንገሩት ባላ ሪል ቢሆንም እኮ አሁን ተጋባችሁ አይደለ? አልዳነችም እኮ ላይ ወደዚህ ተጠጋ አትጮህበት። እኔ ብቻ አይደለም ሁላችንም ናችሁ እየጮህን ያለ። አንተ ደግሞ እሪት ነው ያምጣልህ ናቲ ያንተ መፍትሄ ያስፈልጋል። አሁን ሙሉ ሰውነት ከጠቆረ ሌላ ወይ ልትሞት ትችላለህ። ሞተ ልታድር ትችላለህ። እሪት ተጋቡ ነው ሁለቱም ይዳሉ። ሁለቱም የመድኃኒት ናቸው። ሳሚ ሁለቱም ይዳሉ። ሳሚ እሪት ይጋቡ ተጋቡ ነው የሚሻለው እንደዛ ካልሆነ ምን አድርገው ነው አንተ እጁ ነው ይዘዲን አውቀህ ነው የምትመጣው። ችግር አለብህ ከኔ ጋር በእናትህ ይዘዲን አትሳቅ። ልጁ እንደዚህ እየጠቆረ ከሰል እየሆነ እየመጣ እንዴት ነው የምትስቀው? ይኸውልህ አውቆ ነው የነካኝ እዚህ ጋር ይዞ ይጎተተኝ ማለት ነው። ይኸውልህ ልዳንና ነው እሺ ይኸው ትድናለህ ናቲ። እኔ ጋር ነው መፍትሄው። ከዚህ ልጅ ጋር ልፋታ። ይኸውልህ ጭራሽ እኮ እየሳቀብኝ እኮ ቶ እሱን ቶ ና ናቲ ናቲ ና ምን ልትሆን ነው አንተ ደግሞ? ሳሚ ና ልንማከር እኮ ነው የመጣን። ገና ልትደባደብ ነው ከሱ እንትን የሚስቅብኝ ጭራሽ ቶ ይሳቅ። የነካኝ ነው የሚስቅብኝ። ትላንትም እኮ ሲስቅ ነበር። እኛ እዚህ አይ ንገርኩት ቲቪቱ በቃ ከዚህ በፊትም ተደባድቦ መጣ። አሁንም ልዳንና ምናምን ብሎ ይፎክራል። ግልብጥ ናቲ በቃ ያለን መፍትሄ ነው። እኔ እናቴ እንደዚህ ሆና ይኸውልህ እንደዚህ ውሻ ሆና ማየት አልችልም። በቃ ያለን መፍትሄ ያንተም መፍትሄ እኔ ጋር ነው። ይኸው በቃ እቺ ልጅ እንፋታት የተባለው ነገር ውሸት። ምክንያቱም እውነት ቢሆን ነገር ኖሮ ማለት የኛ ሪያሊቲ ምናምን አያስፈልግም። ስንፈራረም ሄደን ስንፈራረም ስንጋባ ውሻዋ ትድን ነው ገነት ገኒ እናቴ ትሆንልኝ ነበር። እኔ ጋር ትልቅ ነገር አለ። በቃ ገኒን የምትድንበት ትልቅ ነገር አለ። ሳሚ እኔ ደግሞ እወዳለሁ። ቅድም ቡና ፍልቼ እናወራ ስለነበረው እኮ እሱ ነው ማለት ለምንድን ነው የማሰሙኝ? እኔ ማለት ገኒ የምትድንበት በቃ ገኒ የምትድንበት ትልቅ ነገር እኔ ጋር አለ። ማለት ትልቅ ነገር ማለት ኦኬ፣ ስለምትድንበት ነገር ታውቂያለሽ ማለት ነው? አውቃለሁ እንዴ ግን ደግሞ ሳሚን እወዳለሁ። ለምንድን ነው መውደድ አለ መውደዱ አይደለም። በቃ ገኒ የምትድንበት መፍትሄ እኔ ጋር አለ። እኔ አውቃለሁ። እንዴ እስካሁን ታዲያ ለምን እንዳልተናገርሽው? እስከዚህ ጊዜ ድረስ እንደዚህ ስንሆን እንደዚህ ውሻ ሆና ተኮራምታ እየኖረች መቼ ድሉን ሰጣችሁኝ እናንተስ? እንድናወራ የፈለኩት ቡና አፍልቼ ቀስ ብለን እንድናወራ ነበር የፈለኩት። ሳሚ ግን ብቻ ነግራችኋለሁ። እሱን ነገር ንገሪን እንጂ ለምንድነው ነገር የምትነግሪን? ገኒ የምትድንበትን እኔ የምድንበትን ነገር የምታውቂ ከሆነ ለምን ደበቅሽን እስካሁን? አንቺ እንዴት እስካሁን ምን አይነት ህሊና ነው ያለሽ? ቆይ አንቺ አስመሳይ ነሽ እንዴ? እስካሁን ልጁ እንዲህ ፊቱ ሰውነቱ እየጠቆረ ዝም ብለሽ እኔ ትላንት ነው የሰማሁት። ሳሚ ለምንድን ነው የማትረጋጉት? ነው ትላንት ነው የሰማሁት? አዎ በቃ እኔም ትላንት ነው የሰማሁት። ነገሮቼ እንዳይበላሹብኝ ብዬ ነው ትላንት ነው የሰማሁት። አዎ ትላንት ነው የሰማሁት። ኦኬ፣ ስለዚህ አንተም ታውቃለህ ማለት ነው። ስለዚህ ነገር ለዚህ ነው የሚስቀው እሱ ራሱ። ለዚህ ነው ዝም ብሎ የተቀመጠው ናቲ። እኔ ነኝ የማውቀው ይሄንን ነገር። ታዲያ መፍትሄ እና እሺ ለምን አሁን አይናገረንም? ታዲያ ምንድነው? አንቺ እኮ መናገር አይጠበቅብሽም። ወደ መፍትሄው መግባት ለነሱ መንገር አይጠበቅብሽም። ይኸውልህ ይሄ ሰውዬ የሚያውቀው ነገር አለ። ይዘድ ስሚ፣ ሁለቱም ተንኮለኛ ናቸው። ከምር እኔ እኮ ትላንት ነው የሰማሁት። ይዘድኝ ባላ ትላንት እኮ ብትሰሚ ማለት ነው። ለዚህ ማትንገረው ይሄ ማለት ሁለቱም የማይሆን ሰው ናቸው እኮ። ነገ እነግራቸዋለሁ። በቃ ነገሮች ሁሉ ተስተካክለዋል። ነገ ነገ እናወራለን። ባላ ነገ አሁን ለምን አትነግሪኝ? አሁን አይሆንም። ናቲ ምን ሆነ ነው እንዴ? እኔ ቶሎ ከዚህ ሁሉ ነገር መውጣት ነው የምፈልገው።
እኔ ቶሎ ከዚህ ከገባሁበት ሁሉ ችግር መውጣት ነው የምፈልገው። በቃ እንደዚህ ሆኜ እኔ አላሳዝናችሁም እንዴ? ነው መጀመሪያ ገብተህበታል፣ አጨራርስም እንደዚህ ሆነ። ይኸውልህ አሁን ሳሚዬ አንተም በእናትህ ወጣብህ። እኔም እናቴ እንድትድን እፈልጋለሁ። ሳሚዬ በቃ ይሄንን ቀለበት አድርገው አድርግና ነገ እናወራለን። ይኸውልህ ቀለበቱን ናቲ ባላው በቃ ማድረግ የለብህም ቀለበቱ። ይኸውልህ እኔ እወድሃለሁ እኮ ውሻ አትበላት እናቴ ናት። አንተ ይሄ ሰው ያማል ባላ ተረጋጋ። እኔ ነኝ ጥፋተኛ። እባክህ ጠርቼ ውሻ አይደለችም እያልኩ ነው። አንተ እናቴ ናት። ውሻ አትበላት። ይሄ ምን አይነቱ ነው? በእግዚአብሔር እኮ እናቴ ናት። በቃ አሁን አትረብሸን በእናትህ። እሺ ምንድን ነው የምትይው? ኢክሩ ቀለበቱን አርጋችሁ እኮ አየነው አልዳነችም አይደለ? ስለዚህ ነግራችኋለሁ። የምታውቂውን ነገር ንገሪኝ። በቃ ባላኒ ዛሬ አልናገርም። በቃ አንተ እኮ በቃ ነገ ስትነግሪኝ እናቴ ስትድን ቀለበት እኔ እና አንቺ ቀለበት አታወቅዋት። በቃ አታወቅዋት። እነግርሃለሁ አልቻል። ተረጋጋ። ተቀመጥ። ሌላ ችግር ምንድን ነው የሚለው ይሄ ሰውዬ? ችግር አትፍጠር። እናት መዳን ከፈለገች ዝም በል፣ አታውራ። ይኸውልሽ እኔ ቀለበትሽን የምቀበለው አልቀደውም። የተፈራረምነው እኔ እኮ እወድሃለሁ። ለምንድን ነው ማሰባኝ? እና ግን እናቴ ስድን እናቴ እውነተኛ የድሮ ገነት ስትሆን እናቴ እኮ ናት። አንተ ውሻ ነች። አንተ እናትህ ውሻ ብትሆን ምንድን ነው የምትሆን? ባላ በቃ ስማኝና ይሄንን ቀለበት አድርጋ አንተ ብቻ እኮ ይክሩ። ይኸውልሽ መፍትሄውን ስናገኝ ብቻ እናቴ ስትመለስ ቀለበቱን እናደርጋለን። ባላ ሄድክ ሳሚ አንተ ቆይ ምንም አያደርገኝም ብለህ ነው እንዴ እንደዚህ የምታደርገኝ? ባላ እስከንተ ወደዛ ሂድ እንዴ ናቲ ደግሞ ሂድ በቃ ተነክታለሁ። ስነ ስርዓት ነው ፉከራ ብቻ ጉራ ብቻ። ኢክራም ስነ ስርዓት አስይዝልኝ። ሳሚ ግልብጥ ናቸው። ሁለቱም ማመን አይጠበቅብሽም። በቃ አንቺ የምታደርጊው ነገር ታደርጊያለሽ በግልጽ። አንቺ በመጥፎ መንገድ እንደማትሄጂ ስለማውቅ በቃ አትለምኝም ከዚህ በኋላ። ከፈለገ ራሱ ፈልጎ ወደ አንቺ ሲመጣ አትፈልግም።